27 ዓመት ሲታመስ በኖር ሀገር ውስጥ በአንድ ዓመት አብይ ማጂካል መፍትሄ ያምጣ እያልኩኝ አይደለም። ይሄ ከስርዓቱ ጋር ፍቅር የወደቁ ሰዎች ያለባቸው መሰረታዊ ችግር ነው። አይናቸው እስኪበራ መጠበቅ ነው። ከነሱ ጋር ኮንቨርሴሽንም አይቻልም። ስለዚህ ነው እያልኩ ያለሁት ምንድነው ኤሌመንታል ዲዩቲ ኦፍ ዘ ስቴት አምባገነናዊ ይሁን ፋሽስታዊ ይሁን ምን ይሁን አገርና የሀገርን መሰረታዊ ሰላምና ደህንነት ማስከበር መቻል ነው። ሀ ተብሎ አገር ሀ ተብሎ ፖለቲካ የሚጀመረው ከዛ ነው። ይሄን ማድረግ አልቻለም መንግስት። የአቅም ጉዳይ ነው እያሉ አንዳንዶች ሲያወሩ ሰማለሁ። በጣም አዝናለሁ። በኢትዮጵያ ውስጥ ሁል ጊዜም ሂስቶሪካል ፕሮብሌማችን መንግስት ሊኖረው የማይገባውን ስልጣን ይዞ መኖሩ ነው። የህግ ልጓም የማያቅ መንግስት። ይሄ የለውጡ መንግስት እኮ ገና በመጀመሪያዎቹ ጥቂት ወራት ውስጥ ነው አይደለም እንዴ የአዲስ አበባ ወጣቶችን 5ቱን ገሎ 1000ዎቹን ማጎሪያ ካምፕ ወስዶ ቲሸርት አልብሶ ይሄንን ሁሉ ሎጂስቲክስ በተቀላጠፈ ሁኔታ ማከናወን የቻለ መንግስት ነው። በወዲያ በኩል ደግሞ የተዘረፉት ባንኮች አሁን ወደ 20 ተጠጉ መሰለኝ። እነሱን ደግሞ ሽምግልና ይልክባቸዋል። ምን ቴልሚ ዚስ ኢዝ የመንግስት ያቅም የምናምን ጉዳይ ነው። እኔ በጣም ዲስሃርትኒንግ ነው በእውነት መንግስት አቅም የለውም ታገሱ ጊዜ የሚባለው ነገር ከተናጋሪዎቹ ክፉ አልመኝባቸውም። ከተናጋሪዎቹ ያንዱ ወንድም እህት ምናምን የተገደሉ ቢሆን ኖሮ ይሄንን የሚሉት አይመስለኝም። የኛ አገር መሰረታዊ ችግር መንግስት ፈጽሞ ሊኖረው የማይገባውን ስልጣን ይዞ የመኖሩ ጉዳይ ነው። ሁለተኛው መሰረታዊ ጥያቄ ያሉብን በጣም በርካታ ችግሮች አሉ። እጅግ በጣም በርካታ ችግሮች አሉብን። ነገር ግን ሁሉም ሰው መነሻ አድርጎ የሚወስድ ሁሉም ማለት በሚችል ደረጃ በሚያስፈራ ማጆሪቲ ያለው ኮንሰንሰስ ለውጥ አለ ነው። ጠቅላይ ሚኒስትሩ ኦነስት ናቸው። ከደጋፊያቸው በሚሊዮን ከሚቆጠሩት ደጋፊዎቻቸው እጅግ በላቀ ደረጃ ኦነስት ናቸው። ለውጥ የለም፣ አብዮታዊ ዲሞክራሲ ነው፣ ዲሞክራሲያዊ ማዕከላዊነት ነው፣ ኤትኒክ ፌዴራሊዝምን መሰረት ያደረገ አወቃቀር ነው። ይህንኑ ይዤ እኔ ተማመን የሆነ ቪክትሪ ላገኝ ነውና ባካችሁ ተጠንቀቁ ስሩ እንጂ እያሉ ተቃዋሚ የሚባሉትን ፓርቲዎች እየመከሩ ያሉበት ሁኔታ ነው። ምንም ወዲያና ወዲህ የሚያወላዳ ነገር የለውም። ዘማን ኢዝ ሶ ክሊር ኤንድ ሶ ኦነስት ያለውን የፖለቲካ ሮድማፕ ሲናገሩ ጠቅላይ ሚኒስትሩ። ስለዚህ በዚህ ሁኔታ ውስጥ እንደው የሌለ ለመንግስት የመንግስት አክቲቪስት መሆን ኢትስ ሪሊ በጣም አሳዛኝ ነገር ነው። እንደ ኢትዮጵያውያን መንግስት በሚባል ኒር የወሮ በላ ስብስብ የተዋረደ የተዘረፈ አገርን ያላስታውስም። ስለዚህ ኢትዮጵያውያንን መንግስትን ታገሱ ጊዜ ስጡት የሚለው እኔ ምልህ እጅግ በጣም ለመረዳት የሚከብደኝ ፐርስፔክቲቭ ነው። ስለዚህ መሰረታዊ ነገር በአዲስ አበባ ውስጥ እኮ ይሄ መንግስት እስክንድርን አትላወስም አትተነፍስም እያለ እየተከታተለው እኮ ነው። ለምን ይመስላችኋል? ይሄ በኢትዮጵያ የፖለቲካ እውነታ የአዲስ አበባን ስልጣን ያልተቆጣጠረ መንግስት አይሆንም። ለምንድን ነው መለስ ዜናዊ በከፍተኛ እብሪት ዲሞክራሲያዊ ክሬዲት ተሸምትበታለሁ ብሎ ስቴጅ ባረገው ምርጫ አፈር ሲገባ ዜሮ ሲገባ ሃንቪ ምናምን ለሽብርተኛ የሰጡትን ሃንቪ አውጥቶ ነው አይደለም እንደ ልጆቹን የገደላቸው? ለምን ይመስላል? አዲስ አበባ የኢትዮጵያ ፖለቲካ እምብርት ናት። አሁንም ያለው አዝማሚያ ባንክ ከመዘረፍ ለማዳን የጠፋ ጉልበት አዲስ አበባ ላይ ጋዜጣዊ መግለጫ የመስጠት ያለ መስጠትን ጥያቄ ማይክሮ ማኔጅ እስከማድረግ ድረስ ይሄዳል። በዚህ ሂደት ውስጥ እስክንድር በነጻነት በማይላወስበት ከተማ ነገ ጠዋት የምርጫ ዘመቻ አድርጌ እወዳደራለሁ ወንበር አገኛለሁ የሚሉ ኃይሎች ካሉ በአጋር ፓርቲነት ብቻ ነው ሊገቡ የሚችሉት። የመራጩን ህዝብ ፊት ማየት የሚያስችል የሞራል ብቃት የላቸው። ነግበኔ ማለት ካልቻልን ይሄ በጣም አደገኛ። ሌላው ስለ ተረኝነት አለ ለማለት በሚያስችል ደረጃ ምልክቶች አሉ። የተረኝነቱ ጥያቄ ሲነሳ የጠቅላላውን የኦሮሞን ህዝብ መተቸትና መንቀፍ አድርጎ መውሰድ ኤግዛክትሊ ህወሓት የሚጫወታትን ካርድ ገልብጦ መጫወት ማለት ነው። እንደምናውቀው ወሳኝ የሚባሉት የሀገሪቱ የደህንነት፣ የሚሊተሪ፣ የኢኮኖሚ መዋቅሮች በህወሓቶች ትግሬዎች ስለሆኑ በትግሬዎች የተያዙ ነበሩ። ይሄ ማለት የትግራይ ህዝብ ሁሉ ተጠቅሟል ማለት ነው? አይደለም፣ አልተጠቀመም። አሁን ይሄው ስርዓት በኦህዴድ እና ምናልባትም የኦህዴድና የኦነግ ጥምር ዳንስ ላይ ሲደገም አፋችሁን ዝጉ እንባል ከሆነ እውነተኞቹ ዘረኞች እኛ ነን። ምክንያቱም ትግሬዎቹ ሞኖፖላይዝ ሲያደርጉ እንቆጣለን፣ ኦሮሞዎቹ ሞኖፖላይዝ ሲያደርጉ ደግሞ ራሽናላይዝ ልናደርግ እንሞክራለን። ይሄ እውነተኛው ዘረኝነት የሚገለጥበት መንገድ ነው። ስለዚህ ሌላው ሁሉ ይቅር፣ ቅድም እንዳልኩት የፖለቲካው ጉዞ የሚጀመርበት መድረክ መጀመሪያ የማይደረመስ መሆኑን እናረጋግጥ። which means
ህግና ስርዓት ተከብሮ አገር የሚቆምበት። በጣም በሚያሳዝን ሁኔታ ቅድም የተሰነዘረው አስተያየት ጠቅላይ ሚኒስትሩም በአንድ ወቅት ብለውታል። ህግና ስርዓት ይከበር ብሎ የሚጠይቀው ኢትዮጵያ ጨዋ ህዝብ ግደሉኝ እንጂ እሰሩኝ እንጂ እያለ አይደለም። ፕሊዝ ይሄን ሐሳብ ባይደገም በጣም ህግና ስርዓት ማስከበር ማለት መገደል ማለት ቅድም ሲሰነዘር የነበረው ፌደራል ይግደል ውጡና ግደሉን ማለት ነው እንዴ? የኢትዮጵያ ህዝብ በዚህ ደረጃ ሊሰደብ ይገባል? ህግና ስርዓት አስከብሩ ማለት ዊዝ ኢምፒዩኒቲ 20 ባንክ የሚዘርፉትን ሰዎች በሽማግሌ ማባበል ሳይሆን በህግ ፊት አቅርቧቸው ማለት ነው። ስለዚህ ይሄንን የህዝቡን መሰረታዊ በሰላም የመኖር ቤዚክ ጥያቄ እንዲህ እያራከሱና ግደሉኝ እንጂ እሰሩኝ እንጂ የሚል የሰቆቃና የግድያ ጥማት ያለበት አስመስሎ ፖርትሬ ማድረግ እጅግ ነውር ነው፣ እጅግ አሳዛኝ ነው። በኢትዮጵያ የብሔር ፖለቲካ ምንጩ ያስከተለው ጉዳትና መፍትሄው። የብሔር ፖለቲካ መነሾ ከየት ነው? በቅድሚያ ይህን የመሰለ በጣም አስቸጋሪና አወዛጋቢ አስተሳሰብ ያዘለ የብሔር ፖለቲካ ወይም ርዕዮተ ዓለም ሊባል የሚችል ዘይቤ ወደ ሀገራችን እንዴት ሊገባ ቻለ የሚል ጥያቄ በብዙ ኢትዮጵያውያን ስለሚነሳና ያለፈውን ትውልድ እሱ የተከለው መርዝ ነው በሚል ብዙ ትችትም ስለሚቀርብ ታሪኩን አጠር አድርጌ ለማብራራት ሞክራለሁ። በታሪክ አጋጣሚ ሆኖ የብሔሮች እኩልነት በኢትዮጵያ የሚለውንና ሌሎችንም ዲሞክራሲያዊ ጥያቄዎች በዋነኝነት መሬት ላራሹንና ህዝባዊ መንግስት የሚሉትን አንግቦ አገራችን ኢትዮጵያና ህዝቦቿን ከድህነት ኋላ ቀርነትና የባላባታዊ ወይም ፊውዳል የግፍ አገዛዝ እንዲሁም ከኢምፔሪያሊዝም የእጅ አዙር ተጽዕኖ ነፃ ለማውጣትና ፍትህ፣ እኩልነትና ነፃነት የሰፈነባት ዲሞክራሲያዊ ኢትዮጵያን ለመገንባት ዓላማ በመከተል ከፍተኛ ትግል ካደረገውና ከባድ መስዋዕትነትም በህይወቱ ሳይቀር ከከፈለው ትውልድ የወጣው በእድልና በታምር ሊባል በሚችል አጋጣሚ ከተረፉት ጥቂቶቹ አንዱ መሆኔን አስቀድሜ ለመግለጽ እወዳለሁ። ይህንም የሚገልጽበት ዋናው ምክንያት ከሌሎች በተለይም በመስዋዕትነት ከወደቁት በሽ የሚቆጠሩ ሀገራቸውን አፍቃሪ ጀግኖች ወጣቶች የራሴን ኢምንት ታሪክ አጉልቼ ለማሳየት ሳይሆን ዛሬ አገራችን ለገባችበትና መውጫው ለጠፋበት የብሔር ፖለቲካ ዙሪት የአሁኑ ትውልድ በደፈናው እኔ ያለፍኩበትን ትውልድ ዋነኛ ተጠያቂ ስለሚያደርግ ያንን የተሳሳተ አመለካከት ለማስተካከል ቢረዳ በሚል ነው። በመሰረቱ ማናቸውም ትውልድ ሀገሩን በየጊዜው ለሚያጋጥሟት ውስብስብ ችግሮች በስሜት ሳይሆን በእውቀት በስም በለው ሳይሆን በጥናትና በምርምር ላይ የተመሰረተ መፍትሄ በማፈላለግ በበኩሉ የራሱን ድርሻ ማበርከትና የሀገሩንና የታሪክን አደራ ለመወጣት መጣር ይኖርበታል። ሁልጊዜ ያለፈውን ትውልድ በጭፍኑ ማውገዝ ለሀገራችን ችግሮች መፍትሄ አያመጣም። ለሀገራቸው ሲሉ በህይወታቸው መስዋዕትነትን እየከፈሉ አገራችንን ተንከባክበው አቆይተው ያወረሱንን ወላጆቻችንንና አያት ቅድመ አያቶቻችንን በደፈናው ያማረሩ መኖርም ትክክል አይደለም። ጥፋትን ፈጽመው ከሆነ ከስህተታቸው በመማር ጥሩም ከሰሩ በእነሱ ስኬትና ተሞክሮ ላይ እየገነቡ አገራችንን ለማሳደግ በመጣር ፋንታ በቂም በቀል ባለፈው ትውልድ በአያት ቅድመ አያቶቻችን ጥርስ እየነከሱ መኖሩ መፍትሄ አያመጣም። ስንፍናን፣ ያስተሳሰብ ድህነትና አቅም ማጣትንም ያዳብራል። እድል በሎላት ታዲያ ሀገራችን በተደጋጋሚ በትውልዶቿ እየደረሰባት ያለውና እስከዛሬ መውጫ ያላገኘችለት የቀውስ አዙሪት በድህነትም ወደ ኋላ ያስቀራትና ብዙ ከባድ ዋጋ እያስከፈላት ያለው አንዱም ይህ ጎጂና መጥፎ የፖለቲካ ባህል ነው። የሆነው ሆኖ እኔ ያለፍኩበት ትውልድ በብሔር ጥያቄ ላይ የነበረው አመለካከት በጥቅሉ በሁለት ሊከፈል የሚችል ይመስለኛል። እርግጥ የሁለቱም ምንጭ በ60ዎቹ ካደገውና በሀገራችን የፖለቲካ ህይወት ላይ ከፍተኛ ተጽዕኖ ካሳደረው የተማሪዎች ንቅናቄ ነው። አንደኛው አመለካከት አገራችን ኢትዮጵያ ብሔሮቿ ወይም ብሔረሰቦቿ በእኩልነት የሚኖርባት አይደለችም። ይህም የሆነበት ምክንያት ህዝቦቿን በብሔር፣ በቋንቋ፣ በጾታ፣ በባህልና በሃይማኖት ቢለያይም ሁሉንም እኩል የሚያይና የሚያስተናግድ ዲሞክራሲያዊና ሰብአዊ ስርዓት ባለመኖር ነው ይልና ለዚህም መነሻው በህብረተሰባችን የመደብ ልዩነት ስላለ የመንግስት አውታሩን የሚቆጣጠረው ኋላ ቀሩና በህዝብ ላይ ግፍ የሚያደርሰው የባላባታዊ የፊውዳል ገዥ መደብ ስለተንሰራፋ ነው የሚል እምነት ነበረው። በዚህ ገዥ መደብም ከአንድ ብሔር፣ ሃይማኖት ወይም አካባቢ ብቻ ሳይሆን ይብዛም ይነስም ከተለያዩ ብሔሮች የመጡ አባላት አሉበት ይልና ባጭሩ በህብረተሰባችን የሰፈነው ዋነኛ ቅራኔም በመደቦች መካከል ያለው እንጂ በብሔሮች መሃል ያለው አይደለም ብሎ ያምን ነበር። ይህን ኋላ ቀርና ፍትህ የለሽ የባላባታዊ ወይም ፊውዳል ስርዓት ማስወግዶ ለሁሉም ዜጎች የብሔር፣ የቋንቋ፣ የጾታ፣ የሃይማኖትና የባህል እኩልነትን የምታስተናግድና እንዲሁም ዲሞክራሲያዊና ሰብአዊ መብቶቻቸው ተከብሮላቸው በዲሞክራሲያዊ መንገድ በነጻ በሚመርጡት መንግስት የምትተዳደር ብሔረሰብና ዲሞክራሲያዊት ኢትዮጵያን
በምትኩ መገንባት አለብን የሚል ዓላማ አንግቦ ነበር ትግሉን ያካሄደው። እርግጥ የአስተሳሰብ የአጭር ጊዜ ግቡ ዲሞክራሲያዊ ስርዓትን በሀገራችን ለመገንባት ይሆን እንጂ ለረጅም ጊዜ ግቡ መዳረሻ ግን የሶሻሊስት ርዕዮተ ዓለምን ዋና መመሪያ አድርጎና በውስጡም ይዞ ነበር የሚጓዘው። በዚህ አመለካከት ዙሪያ በግንባር ቀደምነት የሚታወቁት ኢህአፓና መኢሶን የነበሩ ሲሆን ሌሎችም የህብረ ብሔር ፖለቲካ ድርጅቶች ነበሩበት። እኔም ወይም የሲምባ ሰራዊት መስራች አባል እንደመሆኔ መጠን የኢህአፓም አባል ነበርኩ። በአንጻሩ የዚህ ትውልድ ሌላው ካምፕ ዘጌት ብሎ ከተማሪዎች ንቅናቄ የተወለደውና በዋነኝነት በህወሓት የሚመራው በሀገራችን ዋናው ትግል በመደቦች ሳይሆን በብሔሮች መካከል ያለ ነው የሚል እምነት ይዞ ነው ትግልን የጀመረው። እንደዚህ አመለካከት በህብረተሰባችን የሰፈነው ዋናው ቅራኔ በመደቦች ሳይሆን በብሔሮች መካከል ያለ ነው፣ ትግላችንም የብሔር ጭቆናን ለማጥፋት መሆን አለበት የሚል ነው። በዚህ አስተሳሰብ ህወሓት ጨቋኝና ተጨቋኝ ብሔር ብሎ የኢትዮጵያን ህዝብ በጥቅሉ በሁለት በመክፈል ነበር የሚያየውና የትጥቅ ትግሉንም የቀጠለው። በኋላም የመንግስት ስልጣን ላይ የተቆናጠጠው ይህን የተዛባ አመለካከት እንደያዘ ነው። ጨቋኝ ብሔር የሚለውን በተናጥል አማራን ሲሆን በተጨቋኝ ወገን ግን ሌሎችን በሙሉ ትግራይንና ኦሮሞንም ጨምሮ ያካትታል። በአማራ ብሔር ውስጥ ያለው አብዛኛው ደሃ ገበሬ ህዝብም ከጨቋኙ የአማራ ብሔር ከሚለው ጋር ይጠቃለላል። ለህወሓት የመደብ ትግል የሚለው በሁለተኛ ደረጃ የሚታይ ሲሆን ለትግሉም ወሳኝ አልነበረም። እየቆየ ሲሄድ ግን እንዴት የአማራን ብሔር ወይም ደሃውንና ሰፊውን ህዝብ በሙሉ ጨቋኝ ትላላችሁ ሲባል ሌላ ቃል መወርወር ጀመረ። የአማራ ጨቋኝ ገዥ መደብ የሚል በዚህ አባባልኛ መተን እስክናድናችሁ ድረስ የሀገሪቱን የመንግስት ስልጣን የያዘው አማራ ብቻ ነው፣ እኛ ትግሬዎች ወይም ሌሎች እንደ ኦሮሞ ያሉት አልነበርንበትም ማለቱ ነው። በዚህ ማለ በዚያ እስከ ዛሬ አገራችንን በእሳት ውስጥ የከተታትና እያመሳት ያለው ይህ ከጅምሮ የተዛባ በጥላቻና በጠባብ የብሔር ፖለቲካ አስተሳሰብ ላይ የቆመ መርዘኛና ከፋፋይ ርዕዮተ ዓለም እንደሆነ ባለፉት 30 ዓመታት የነገሰው የህወሓት የዘረኝነት አገዛዝ ራሱ በቂ ምስክር ነው። ምናልባት የብሔር ጭቆና የሚባል ካለም ከኃይለ ሥላሴና ደርግ ዘመን መንግስት ይልቅ በበለጠ በህወሓት አገዛዝ ነው ስር የሰደደው ቢባል ከእውነት የራቀ የሚሆን አይመስለኝም። ለምን ቢሉ ህወሓት ብሔርን ተገን አድርጎ ሁሉንም ዘርፎች የሀገሪቱን የፖለቲካ፣ ኢኮኖሚ፣ ማህበራዊ ኑሮ፣ የሚሊታሪና ደህንነት፣ የክልል የእምነት ተቋሞችንም ሳይቀር ከራሱ ብሔር በወጡ ሽሞኞችና ካድሬዎች ይቆጣጠር ነበርና ለዚህ ታሪክ ምስክር ነው። ካለፉት መንግስታት ግን ሌላው ቢቀር በአጭሩ ለማሳየት የንጉሱን ባላባታዊ ስርዓትና የደርግን መንግስት ቁንጮ የያዙት ኃይለ ሥላሴና መንግስቱ ኃይለ ማርያም እንኳን ሙሉ በሙሉ አማራ አልነበሩም። የሚያሳዝነው ህወሓት ለጊዜው ቢነቀልም መርዘኛውና ለዓመታት ስር የሰደደው የብሔር ፖለቲካ ስርዓት ግን ከሀገራችን እስካሁን ሊነቀል አልቻለም። ልክ እንደ ህወሓት ሌላ ብሔርን ተገን አድርጎ በተራው የሀገሪቱን የፖለቲካና የኢኮኖሚያዊ የማህበራዊ ኑሮ የመንግስት መዋቅርና ተቋሞችን በሙሉ ለመቆጣጠር እየታተለ ያለ የገዥ መደብ ተተክቷል። ለዚህ ሁሉ መንስኤ ለብሔር ፖለቲካውና ዘረኛው ስርዓት ስረ መሰረቱና ግንዱ ደግሞ ህወሓት የተከለው ህገ መንግስት እንደሆነ ምንም አያሻማም። በነገራችን ላይ ደርግ እንደወደቀ ስልጣን ለመያዝ ህገ መንግስቱን ሲያረቅ በተቻለው መጠን ሌሎችን ተቀናቃኝ ድርጅቶች አግልሎ ወይም በስሩ አድርጎ የትግራይ ልሂቃንን ወደ ስልጣን እንዲያወጣ አመቻችቶ ነበር ያነጸው። ይህ እንዲሳካለት ከመጥፋት በታምር ያዳኑትን የህብረ ብሔር ድርጅቶች ኢህአፓና መኢሶንን የመንግስት ስልጣን መጋራቱ ሲቀርና ህገ መንግስት በሚያረቀው ጉባኤ ላይ እንኳን እንዲሳተፉ አልፈቀደላቸውም። ህዝቡን በአገር አቀፍ ደረጃ ሰፋና ጠለቅ አድርጎ አልተወያየበትም። ህወሓት የመንግስት ስልጣን ላይ ከወጣም በኋላ በተለይም በአማራ ብሔር ላይ ያለውን የከረረ ጥላቻ በአገር ደረጃ የፖሊሲ መመሪያ በማድረግ ነው የቀጠለው። በሌሎች ብሔሮች በተለይም በኦሮሚያ የተለያየ ስም ለምሳሌ ነፍጠኛ፣ ወራሪ የሚል ቅጽል እየተለጠፈበት ምስኪን የአማራ ህዝብ እንዲሸማቀቅ፣ በህዝብ እንዲጠላና እንዲወገዝ መጤ እየተባለ ወልዶና ተዋልዶ ተዛምዶ በሰላም ለዓመታት ከኖረበት አካባቢው ዘሩ እየተቆጠረ ሳይቀር ተለይቶ እንዲፈናቀል በግፍ እንዲጨፈጨፍ ነው የተፈረደበት። ዛሬ ሸኔ በሚል ስም የሚጠራው የኦነግ ክንፍም ያስተሳሰብ ምንጩ ከዚያ ሰይጣን አመለካከት ነው። በአጠቃላይ ባለፉት 30 ዓመታት ህወሓት በሀገራችን በዘራው መርዘኛ የብሔር ፖለቲካና ባንሰራፋው የዘረኝነት ስርዓት የተነሳ በብሔር በመሬትና በህዝብ ለህዝብ ግጭትና መፈናቀል በብዙ ሺህ የሚቆጠሩ ንጹሃን ኢትዮጵያውያን ከሁሉም ብሔሮችና ብሔረሰቦች አልቀዋል። ቀያቸውን እየለቀቁ በበረሃ ተሰደዋል። ለረሃብና በሽታ ለሞትም ተዳርገዋል። በተለይም በኦሮሚያ ክልል ለብዙ ዓመታት የኖሩት አማሮች በመጨፍጨፍና በመፈናቀል ብዙ ግፍ ተፈጽሞባቸዋል።
የሚያሳዝነው ዛሬም በሁለቱ ክልሎች በተለይ በኦሮሚያና በትግራይ ጠባብ ብሔርተኞችና ጠባቂዎቻቸው በተገሰገሱባቸው የክልል መንግስታት ይህ የዘረኛና ኋላ ቀር አስተሳሰብ መርዝ ሊገታ አልተቻለም። የሀገራችንን ህልውና እየተፈታተነ ይገኛል። የትግራይና የኦሮሚያ ጠባብ ብሔርተኞችና ጽንፈኞች በተለይ በአማራ ህዝብ ላይ ያላቸውን ጥላቻ ከህሊናቸው ጨርሰው ሊፍቁት አይችሉም። ጭራሽ ባሳባቸው የሚያሳዝነው አልሆንላቸው ብለው ነው እንጂ ለዘመናት ተስማምተውና ተግባብተው በሰላም የኖሩትን ሶስት ታላላቅ ህዝቦች ማለትም ኦሮሞ፣ አማራና ትግራይን ለመነጣጠልና በመሃላቸው አንድነት እንዳይኖር ለማድረግ አገራችን ኢትዮጵያን ለመሰነጣጠቅና ለማፈራረስ እስከዛሬ ያልሸረቡት ሴራና ያልተቆፈረ ጉድጓድ የለም። ህወሓት በቀሰቀሰው የትግራይ ጦርነት በአፋርና አማራ ህዝብ ላይ የደረሰውን ግፍ ራሱ ታሪክ አይረሳውም። በአጋሩ ሸኔ በኦሮሚያ በተለይም በወለጋ እስካሁን የሚካሄደው የአማራ ደዎችን ጭፍጨፋና ማፈናቀልም ታሪክ ምንጊዜም ይቅር አይለውም። ምስኪኑ የትግራይ ህዝብም አልቀረለትም። ለዚህ መርዘኛ የብሔር ፖለቲካ ሰለባ በመሆን በመቶ ሺህ የሚቆጠሩ ልጆችን በጦርነቱ ገብሯል። እንግዲህ የትኛውን ብሔረሰብ ወይም ህዝብ ነው የብሔር ፖለቲካውና ዘረኛ ስርዓቱ የጠቀመው? ከገዢዎችና የስርዓቱ ጥቅም ተካፋዮች ከሌቦችና ዘራፊዎች በስተቀር ህወሓት በዘርጋው የብሔር ፖለቲካ መርዝና የዘረኝነት ስርዓት ሳቢያ ባለፉት 30 ዓመታት በተለይም በቅርቡ 5 ዓመታት በኦሮሚያና አማራ ክልል ብቻ ሳይሆን በሌሎች ክልሎች የሚኖሩትም ዜጎች በደቡብ፣ በሶማሌ፣ በአፋር፣ በጋምቤላና በቤንሻንጉል በክልል በመሬትና በድንበር በዘር ግጭት የተነሳ በእርስ በርስ ጦርነት በጭፍጨፋና በመፈናቀል ምክንያት በብዙ ሺህ የሚቆጠሩ አልቀዋል። ቀያቸውን እየለቀቁ ተሰደዋል። በዚያ ሰቆቃ ላይ ድህነቱ፣ ሙስናና ዝርፊያው፣ የኑሮ ውድነቱ ተደራርቦ ህዝቡ ይሰቃያል። ይህ መጥፎ የብሔር ፖለቲካና ዘረኛ ስርዓት ካልተቀየረ ወይም ካልተወገደ በሀገራችን ዘላቂ ሰላምና እድገት መቼም አይመጣም። ህወሓት በህዝብ አመጽ ተነቅሎ በብልጽግና ተተክቶም እንደሚታየው መሰረታዊ ለውጥ እስከዛሬ ድረስ አልመጣም። የሚያሳዝነው የብሔር ፖለቲካን ያስቆማሉ በሚል ህዝቡ ትልቅ ተስፋ የጣለባቸው የብልጽግና መሪዎችም ታሪክ ሊሰሩ ሲችሉ እድሉን እስከዛሬ አልተጠቀሙበትም። ፓርቲያቸው ለራሱ በብሔር ፖለቲካ ወገቡን ተተብትቦ ያንን መፍታት አቅቷቸው ወደፊት ለመራመድ ማቅቶት መሃል መንገድ ላይ ቆሞ ግራና ቀኝ እየተንገዳገደ አገሪቱንም ይዟት እንዳይወድቅ እየሰጋ ነው። ከህወሓት ስህተት ተምሮ አቅጣጫውን ቶሎ እንደማስተካከል እሱም በኢህአዴግ የቁልቁሎት ጉዞ በፍጥነት እየተንደረደረ ነው።